ወዶቼ አንዳንድ ጊዜ ከወዳጅ ጠላት ፈጣሪ ይጠብቃችሁ የሚባለው እውነት ነው አይደለ? ብሩክ እንግዲህ ትላንትና ለሩታና ለዳኒ ፍለሽ እንደመለሰ ወይም ደግሞ ሚሞሪ የተባለውን ፋይል እንደመለሰ ታስታውሳላችሁ። ፋይሉ ግን ባዶ እንደነበረ እና በተለይ ደግሞ ዳኒ ብሩክ ፋይሉን እንዲያመጣለት ብር እንደተከፈለው ነው እንግዲህ ዛሬ እየሰማን ያለ ነው፣ እየወጡ ያሉ መረጃዎች ማለት ነው። ሰላም ሰላም የኔ ውድና እንቁ ተወዳጅ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁ በሰላምና ጤና ፍቅር አብዝቼ እመኝላችኋለሁ። ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዶችዬ እንግዲህ ዳኒ የሄደበት ያለው መንገድ ትንሽ ግራ የሚያጋባ ነገር ነው። ያው አብርሃም እንግዲህ ራሱን ነፃ እንዳወጣ አይነት ስሜት ነው እየተሰማ ያለው። ግን ደግሞ ዛሬ የተናገራቸው አንዳንድ ቃላቶች አሉ። እነዛ ቃላቶች ደግሞ ምንም እኔ ደስ አሉኝም። እዚህ ቤት ስመጣ ልጄ ማግኘት አለብኝ በማንኛውም ሰዓት፣ አንቺ ኖርሽም አልኖርሽም ምንም ማለት አይደለም። በነገራችን ላይ አብርሽ ልጁ ከየት ነው የመጣው? ከሩታ እኮ ነው እንዴ። በነገራችን እናቱን ጠልቶ ልጁ መውደድ አለ እንዴ? የአባቱን ከተማ ልጁ ተቀማ የሚባል ነገር አለ እንዴ? ምን ሆነክ ነው? እንደዛ ማለት የለብም። ማለት ዛሬ ነው አንተ ለልጅ ሰራተኛ መቅጠር፣ ስለ ልጅክ የሆነ መቆርቆር ምናምን ነገር የነበረብክ ታይም አሁን ነው። እንደገና ደግሞ ከትላንት ወዲያ እንደዛ ዳኒን ቤት ለምን አየሁት፣ ደስታን ቤት ለምን አየሁት ብለህ ስትፍጨረጨር የነበርክ ሰውዬ ዛሬ ደርሶ ደግሞ እኔ እዚህ ቤት ስመጣ አንቺ ኖርሽ አልኖርሽም ችግር የለብኝም፣ ግን ደግሞ ልጄ ማጣት አልፈልግም፣ እኔ ሞግዚት እቀጥርለታለሁ። የኔ ውድ ሩታ እኮ አንቺ እኮ አንበሲት ነሽ። እኔ ለልጄ እኔ ከበቂ በላይ ነኝ፣ ሞግዚትም አያስፈልገውም። ያ እኛ ስትሸውዱ ነው እንጂ እኮ ባባዬ ልዑልዬ እኔ ቆንጆ ዛሬ እንደውም አይተኗል በቪዲዮ በጣም አምሮበት ፋና ሸበቅረቅ ብሎ እንግዲህ ከብሩክ ጋር ቪዲዮ ላይ እንዳያችሁት እኔም ፖስት አድርጌላችኋለሁ ሾርት ቪዲዮ ማለት ነው አይተኗል። ስለዚህ ሩታ ደግሞ እኔ ለልጅ ያላንስም ሞግዚትም አያስፈልግም ብለዋለች። በእርግጥ ያው ማለት አጋዥ አላት ሳይኖራት ቀርቶ አይደለም። ግን እኔ በዚህን ያህል ለምንድን ነው እየተገባባችሁ ያላችሁ? ለምንድን በዚህን ያህል እየሄዳችሁ የተራመዳችሁ ያላችሁ? ለምንድን ነው? አንተም ወደ ሄርሜላ ለመመለስ ብለ የምትሄድበት መንገድ ትክክል አይደለም። ማለት ይሄ ሩታን በማይሆኑ ቃላቶች በመናገር አይደለም። በቃ ተለያዩ እኮ መብታችሁ ነው። ለድራማው ለስራውን ቢሆን ተለያዩ፣ ምንም ማለት አይደለም። ግን ስርዓቱን በጠበቀ ነገር ወዝ ባለው ለዛ ባለው ነገር ቢሆን መልካም ነው። ዳኒም እንግዲህ የዋዛ አይደለም ታውቃላችሁ። በቀደም እቃ ሲያሳጥበው ነበረ፣ ልጅ ሲያሲዘው ነበር፣ የተለያዩ ነገሮች ሲያደርግ ነበረ። አብርሃም ደግሞ ባወራ አይደለም ሙያ በልብ ነው። እኔ ጀግናና አንበሳ እንደሆንኩ አሳይቼ ካለው። ስለዚህ ከዚህ በኋላ ምን የምታመጣው ነገር የለም። እኔ እናንተ ከዚህ በኋላ ልንገናኝ የምንችልበት ምንም አይነት ጉዳይና ጉዳይ የለም ተባብሏል። ግን ደግሞ ስለ ሩታ ያገባኛል ነው እያለ ያለው ዳኒ ደግሞ ስለ ሩታ ምንም ሊያገባክ አይችልም። ማለት ከዚህ በፊት መተክ ምንም የፈጠርከው ነገር የለም። ነገሮች ከማበላሸት ውጪ ምንም ያስተካከለው ነገር የለም። ስለዚህ ትላንትና ሜሉዬም ብላለች። በቃ ሁላችሁ ከህይወታቸው ውጡላቸውና ራሳችሁ እስኪ የራሳቸውን መንገድ የራሳቸውን ህይወት ለመምራት ይሞክሩ። በቃ ታረቁም አልታረቁ ሰላም ፈጠሩም አልፈጠሩም ተዋቸውን ያላችሁ። ስለዚህ እውነቷ ነው። ዳኒም ደግሞ አሁን ላይ ነገሩን ብታበርደው መልካም ይመስለኛል። ለምን አሁን ላይ ነገሮች በጣም እየተባባሱ ነው የሚሄዱት። ትላንትና ሜሪ መታ ከቡዜ ጋር እንደዛ ሲጫጫሁ ነበረ። እሳት በእሳት ሲሆን ነበር። አንዱ እንኳን በረድ ሊል አልቻለም። ሩታም ደግሞ ቡዜ ተናግራ ስለነበረ እኔ ለፍቅር ብዬ እንደዛ በሆን ማንም ሴት የምታደርገውን ነገር ነው ያደረኩትኝ፣ አንቺ ምን ተናግረሽ ያን ትክክል አልነበርሽም ብላት እንግዲህ ቡዜም ተነጋግሯል። የተፈጠሩት ነገሮች ግራ ያጋባሉ። ግን ደግሞ ያ ባይሆን መልካም ነው። ከሆነም ደግሞ ነገሩን ለማስተካከል ወይም ደግሞ ነገሩን ፊክስድ ለማድረግ መሞከር ነው ያለባቸው። ገብቷቸዋል አይደለም? ማለት ይሄ ውሃ ቅዳ ውሃ መልስ ነው። ይሄ የነቶትሮ ቤት ሳይዘጋ አያድርም ነው፣ ሲሸኛኙ ማደር ማለት ነው። እኔ አብርሃም አሁን ላይ ማለቴ የሚጠቅምህን ነገር እያወቅ ግን ደግሞ የማይሆኑ ስራዎችን ባትሰራ። ሩታ ማለት በጣም ላንተ ዋጋ እየከፈለች ዛሬ ያንተ ያለህበትን ቦታ እንድትቆም ዛሬ ላይ እንደዚህ ትልቅ ከፍታ ላይ እንድትቆም ያደረገችህ ሩታ ናት። ይሄ ምንም ክደት የለው። ለምን ምንም ሳይኖርክ የተቀበለች ምንም ሳይኖርክ ያገኘች ሴት ናት። ዛሬ ላይ የሆነ ደርሶ አንተ እንዴት ነው ራስ ግን የሆነ ይሄ የምትቆለው ነገር አለ። በእርግጥ አብርሃም የዋህ ነው፣ ምስኪን ነው። ሰዎች እንዲሰሩ እንዲለወጡ ሰዎች ሲሰሩ የሚደሰት አይነት ሰው ግን በዚህ ላይ ደግሞ ራስ እንደዚህ መቆለል የለብክም። ለምን እንደዛ እንዳልኳችሁ ታውቃላችሁ። ዛሬ አንቺን አገኘሽም አላገኘሽም ምንም ማለት አይደለም፣ ልጄ ነው ምናምን ስላለ ማለት ነው።
ብሩክም ደግሞ ይሄ እንዴት ነው ነገሮችን እያስተካከልክ እየመሰልክ በተለይ ይሄ ብር ምናምን የተባሉ ነገሮች ከሆነ በጣም ይደብራል። ጌታ ሼም ነው መሆን የሌለበት ነገሩ እያረክ ያለው አንተ ሲጀምር ከሄርሜላ ጋር እንዲሆኑ እንጂ የምትፈልገው ከሩታ ጋር እንዲሆኑ አትፈልግም። ለምን እንደሆነ አላውቅም። አሁን ዛሬ ሄርሚም በቃ ይቅርታ አላረግልህም ብለው ከሱ ህይወት በቃ ከዚህ በኋላ ዳግመኛ አንተ ህይወት ላይ አልገባም ብላው ነው የተለያየችው እንግዲህ ማለት ነው። ግን ደግሞ ነገ አቤል ይዟት ይመጣል። ይዟት መምጣቱ ይሄ እርግጥ ነው። ለምን ዝም ብላ በቀላል ከአብርሃም ህይወት አትወጣም። ለምን አብርሃም ስለምትፈልገው ስለምትወደው ማለት ነው። አብርሃም ላይ ደግሞ በጣም ኢንቨስት አድርጋለች። በጣም ታይሟን፣ ጊዜዋን፣ ብዙ ነገሮቿን በተለይ ደግሞ ክብሯን አታለች በሱ ጉዳይ ላይ ማለት ነው። በጣም ከሱ ጎን ሆና የተሰደበች ከሱ ጎን ሆና ብዙ ነገሮችን የደረሰባት ሴት ናት። ያም የሆነበት ምክንያት ደግሞ እሱ በሰጣት እንክብካቤ፣ እሱ በሰጣት ጊዜ፣ እሱ በሰጣት ቦታ፣ እሱ ባሳያት ክብር ነው አይደለም። ያ ሁሉ ደግሞ አብርሃም እያወቀና አብሯት እንደማይቀጥል እያወቀ ነገሮችን አበላሸ። ዛሬ ደግሞ አሁን እሷ እኔ በታሪክ የፈለገ ነገር ቢመጣ እኔ ይቅርታ አልጠይቅም። እስከ ዛሬ ብዙ ነገሮችን ችዬ አልፈለግሽም ከአንዴ 2 3 4 ብለኸኝ ተቀብዬ ካለው እኔ ልቤ የማይቆርጥ ልቤ የማይደነድ እኔ የማይሰማኝ ፍጥረት ነው የሚመስልክ ብለዋለች። እውነቷን ነው። በእውነተኛ መንገድ ስታስቡት ሁልጊዜ ሰው እያጠፋ አውቆ ነገ ገና ለገና ይቅር ትለኛለች በሚል ህሳቤ ጥፋትን እየሰሩ ይቅርታ መጠየቅ ነውር ነውና ለማንኛውም በአቋምሽ ብትጸኚ በጣም መልካም ነው። ካሉም ደግሞ የሚሆን ነገር አብረን እናያለን። በተለይ አቡሻ እንግዲህ እኔ ከጎንሽ ነኝ ያለውልሽ እያለሽ ነበረ። በነገራችን ላይ አቡሻ በጣም ረጋ ያለና የሆነ ኳሊቲ ያለው ልጅ ነው። በተለይ እኔ በጣም የሚያናደኝ የነበረው እንግዲህ ነባ ነው። ነባን ደግሞ የምታውቁት ከሆነ ለነገሮች በጣም ችኩል ነው። ነገሮችን የሆነ ከመፍታት ይቅር ነገሮች እሱ ሲይዛቸው የሆነ ይጋጋላሉ፣ የሆነ እሳት ነው የሚፈጥሩትና እሱ ደግሞ አሁን ላይ ወደ እነሱ ህይወት ላይ እየመጣ አይደለም። አለመምጣቱ ደግሞ በጣምና መልካም ነገር ነው። ደስታዬም እንግዲህ በመጨረሻ ሰዓት ላይ በጣም ሪስፔክት ባለውና ስብዕና በተሞላው መንገድ ከዚህ በኋላ እነሱ ህይወት ላይ ዳግመኛ እንደማይገባ እነሱ የራሳቸውን ህይወት በራሳቸው መንገድ ማስተካከል እንዳለባቸው እንግዲህ መክሯቸው ነው የወጣውና ሄርሜላ ደግሞ እውነት በሰላማዊ መንገድ ከነሱ ህይወት ብትወጪ አብርሽና ሩት እንግዲህ አንድ ላይ ደግሞ የመምጣታቸው ዋናው መንስኤና ምክንያት በቃ ወደ ሰላሙ ይመጣሉ ማለት ነው። በነገራችን ላይ የኔ ውዶች ማለት ነው አንዳንዴ የሰው ልጅ ስንባል ነገሮች ሲዘበራረቁና ነገሮች የሆነ አለመስተካከል ሁኔታ ሲደርሱ ምንድነው የምንለው? አይ አንዳንዴ እኮ ነገሮች ሲጣመሙ ለመልካም ነው ለመስተካከል ሲል ነው እንላለን። ግን ደግሞ ይሄ መላቅጡን አጣ ስቴፑን እየጠበቀ ድርጊት አይደለም እየተሰራ ያለው። ከዛ አንጻር በጣም ነው የሚያናድዱትና ዳኒም እንግዲህ በጣም ርቀትን ብትጠብቅ ክብርን ብትጠብቅ መልካም ነው። አብርሽም እንግዲህ ዛሬ ዝተህበታል እንትንን ነው የምቆርጠው እስከ ማለት ድረስ እንደዛ ባይሆን መልካም ነበረ። ማለት ይሄ እንደዚህ ቃልች መጠቀም የለበት። በተለይ ሶሻል ሚዲያ ላይ ነው ያለው ሪከርድ የሚደረግ ነገር ነው። በተለይ ዳኒ በሆነ አጋጣሚና አጋጣሚ የሆነ ነገር ቢሆን አንተ ነህ የምትባለው። ለምን ዛሬ ስለዛት ዛሬ ስለተናገርክ አንዳንዴ ሚዲያ ላይ የምንናገራቸውን ነገሮች ብናስተውላቸው መልካም ነው። እንደ ቀልድ ያልናቸው ነገሮች ነገ ላይ ዋጋ ያስከፍሉናል። ግን ደግሞ አንዳንዴ ካለማወቅ ማለት ምንድን ይሄ አለማወቅ ከተጠያቂነት ምንም የሚያደርሰው ነገር የለም። ገብቷችኋል አይደለ? ስለዚህ የኔ ወዶች ማለት ነው እኔ ሩታዬ እግዚአብሔር አምላክ ብርታቱ ጉልበቱን ሰጥቷት ከእንደዚህ አይነት ድራማ ውስጥ ወጥታ በአዲስ መንፈስና በአዲስ ነገር ብትመጣ በጣም ነው ደስ የሚለኝ። ግን ደግሞ ያ ነገሮች እንዳይሆኑ ደግሞ ያገዳትና የያዛት ነገር አለ። እሱ ደግሞ በራሱ ጊዜ ይፈታል ብዬ ተስፋ አድርጋለሁ። ለምን ሩታ ማለት በጣም ጀግና ምርጥ የሆነች ልጅ ናት፣ እንስት ናት። በቃ እንዴት ልበላችሁ ይሄ ጀግና የምትባል ሴት ናት እና ከእንደዚህ ውስብስብ ካለ ነገር ወጥታ የራሷን የሆነ ነገሮችን ይዛ እንደምትመጣ ተስፋ አድርጋለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ ላይክ አድርጉ ቪዲዮ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን በሌላ ብቻ ከምንገናኝ ባባይ